ሰላም ዩቲዩብ ፋሚሊ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሰናል። በአዲስ ቪዲዮአችን ላይ ደግሞ የግቢ ተማሪ ምን አይነት ዶርም ውስጥ እንደሚኖርና ምን አይነት ላይፍ እንደሚያሳልፍ አሳያችኋለሁ። ከዶርም ጀምሮ ሽንት ቤት፣ ሻወር ምናምን ነገር እንዳለ አሳያችኋለሁ። ስቴይ ቲዩን። ከዶርም እንጀምራለን። ተከታተሉ። አዲስ ለሆናችሁ ደግሞ ሰብስክራይብ እንዳትረሱ። ሰብስክራይብ 17 እንኳን ደህና መጣችሁ ወደ ዶርሜ። እንግዲህ ዌልካም ቱ ማይ ዶርም። እንደ ማንኛውም የኢትዮጵያ ዩኒቨርሲቲ ግቢ 4 አልጋ ነው ያለው ሲመስለኝ። አንዳንድ ግቢዎች ላይ 8 አልጋ ምናምን ይኖራቸዋል፣ አንዳንዶች ደግሞ 4 ይኖራቸዋል። እንደ አጋጣሚ ሆኖ የደረሰኝ ዩኒቨርሲቲ 4 አልጋ ነው ያለው። ያው እዚህ ጋር በዚህ በኩል እንደምታዩት ከላይ አለ፣ ከታችም አለ፣ እዛ ጋርም አለ፣ እዛ ጋርም አለ ማለት 4 ነን አንድ ዞን ውስጥ እና እንደ አጋጣሚ ሆኖ ስለሌሉ ነው። አንደኛው ደግሞ ካሜራማን ነው። የኔ አልጋ እንግዲህ የትኛው እንደሆነ እስኪ ገምቱ። እስኪ የትኛው እንደሆነ ቻርጀር ያለው አልጋ ነው የሚመቸኝ። ቻርጀር ከሌለው እኔ አይመቸኝም ያለው ማለት ነው። ወረዴ የዩኒቨርሲቲ ተማሪዎች ያውቁታል። ያው ቻርጀር ያለበት ቦታ ብቻ ነው የሚመቸን እና በቃ ሶኬት ከሌለው ምናምን አይመቸኝም ብያችኋለሁ። ስለዚህ ያው ያታች ከተቀደምኩ ሌላ ጀለሶች ጋር ምናምን ነገር ፈልጊ ምናምን ያው ታችኛውን ለመምረጥ ግዴታ በመጀመሪያ ቀን ምናምን መምጣት አለባችሁ ተማሪዎች። ያው ነው ወረዴ። ከዛ በኋላ ደግሞ ያው አንዳንድ ተማሪዎች ደግሞ ሳልነግራቸው አንዳንድ ተማሪዎች አልጋ ላይ ነው የሚያጠኑት። ይሄ ወንበር ላይ ወይ ላይብረሪ ሄዶ ምናምን ሳይሆን አልጋ ላይ ተቀምጦ ምናምን ደቅ ብሎልሽ ደብተራቸውን ይዘው ሄደው ፒሲያቸው ምናምን ነገር ይዘው ምናምን እዚሁ አልጋ ላይ ነው የሚያጠኑት ማለት ነው። እኛ ደግሞ ሌጀንዶች እዚህ ጋር ነው የምናጠነው። ፒዛ ምናምን ነገር ተመቻችተው ማለት ነው። እዚህ ጋር ወይ እዚህ ጋር ደቅ እያጠናለሁ ምናምን ፒሲ ይዤ ወይ ደግሞ ስልክ ይዤ ምናምን ኩይዝ ከሆነ ፒሲ ያስፈልግም ምናምን ቴስት ከሆነ ፒሲ ያስፈልግም እዛው የሆነ የተቀመጥኩበት ቦታ ላይ ነው ማጠናው ማለት ነው። ያው ፋይናል ሲሆን ነው ግብዳ ነገር ስለሆነ ፒሲያችን ይዘን ምናምን እናጠናው። ሶ ጋይስ ያልነገርኳችሁ ነገር በጣም ያበደ ነገር ማለት ነው። ያው ብቻኝነት የሚመቸው ሰው ምናምን ነገር ያበደ ነገር አለኛ ዶር እናፈሻለን። እዛው ወጣ ብለሽ ምናምን ትንሽ ወጣ ብለሽ ዶር ምናምን መቀበል ከነበረሽ ትወጫለሽ፣ ወጥተሽ ምናምን ትናፈሳለሽ ማለት ነው። እና መናፈሻውን ላሳያችሁ። ያው ፋሚሊ እንደምታዩት ነው መናፈሻችን። ያው ከኔቸር ጋር መገናኘት ነው የሚመቻችሁ ሰዎች እዚህ ጋር መታችሁ ፏ ማለት ዘና ፈታ ማለት ትችላላችሁ። ያው እዚህ ጋር ዛፎች አሉ ምናምን አየርም አለ ምናምን ትቀበላላችሁ። ያው ደግሞ ስልካችሁ ቻርጀር ላይ ምናምን ከሰካችሁ እንዳትጠቀሙት ከፈለጋችሁ ደግሞ እዚህ ጋር መታችሁ ፏ ዘና ፈታ ማለት የምትፈልጉ እዚህ ጋር ነው። እና ደግሞ ማጨስ የሚመቻችሁ ሰዎች ደግሞ እዚህ ጋር ማጨስ አችልም ስለማይቻልም ማለት ታዲያ ብትችሉ ያው አሪፍ ነበር፣ ግን አይቻልም። ያው እንደው የእንደ ግቢ ህግ ነው እንግዲህ ማጨስ አይቻልም፣ ግን ስፓቱ ይመቻል። ብቻ አሁን የሚመቸን ቦታ እችኛዋ ቦታ ነች። አንዳንዴ ደግሞ እዚህ ጋር እንቀመጥላችኋለን። ያው ሲደብረ ምናምን እዚህ ጋር መቆም ከደበራችሁ ከሰለቻችሁ እዚህ ጋር መቀመጥ ትችላላችሁ። ላይክ ዲስ እንደዚህ መቀመጥ ትችላላችሁ ተቀምጣችሁ ምናምን። ግን አንዳንዴ እንዳዘሉ ያው ፈተና ሳሰሩ ምናምን ነገር ከቆያችሁ ወይ ደግሞ የሆነ ላይፍ ምናምን ከከበዳችሁ ምናምን እዚህ ጋር ተቀምጣችሁ ዝለዝለል የሚል ሀሳብ ሊኖር ይችላል። እንዳዘሉ ማችን ይህን ይመስል ነበር። አሁን ደግሞ ቀጣይ የምንሄደው ሽንት ቤት፣ ሻወር ምናምን ምን ይመስላሉ የሚለው ነገር አሳያችኋለሁ። let's fucking go 17 አሁን እንደምታዩት እንግዲህ በጣም የደከመ ሻወር ነው ፋሚሊ፣ በጣም የደከመ ሻወር ግን ያው አርጅቶ ነው እንግዲህ ምንም ማድረግ አይቻልም። በነገራችን ላይ ጠፍቶ አያውቅም ውሃው። እንግዲህ እስካልጠፋ ድረስ ደግሞ ምንም አይነት ኮምፕሌን ማቅረብ አንችልም። ሰው ዝም ብለህ መጠቀም ነው። በሩም ቢገነጠልም ባይገነጠልም they don't care። ሽንት ቤቶች ደግሞ በስማ ሽንት ቤቶቹ ደግሞ ማለት ነው ሽንት ቤቶቹ ሄርና ብራው ብቻ ምንም አይሉም። ያው ለፐብሊክ የተዘጋጀ ነገር ስለሆነ እንደ ቤት ምናምን ማየት አይጠበቅባችሁም። ብቻ ኖርማል ነው። ያው እንደምታዩት ኖርማል ነው። እንግዲህ ንጹህ ነገር ይመስላል። ያሳያችሁ የፈለጉት ነገር እሱ ነበር። እንግዲህ በቀጣይ ቪዲዮ እንገናኛለን። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ።